ሜርሲ የበደለችው ባሏ ከዚህም በፊት እንግዲህ እንደፈለገው ስታረገው የነበረችው ባሏ ቀጥታ ቤት ድረስ መጥቶ ልኳን እያሳያት ይገኛል። ሜርሲሻ በአሁን ሰዓት የምትገባበት ቀዳዳ ጠፍቶባት ይገኛል። ወይኔ ጉዴ ምን ውስጥ ልግባ እያለች ትገኛለች ማለት ነው። እንደዚህም ደግሞ እናት ሳራና ወይዘሮ ሞርዜላ በተለያየ ነገር እሷን እያዋረዷት እና እንደዚህም ደግሞ ልክ ልኳን እያሳዩት ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣው ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ አጀከች ብዬላችኋለሁ ማለት ነው። እንግዲህ እዚህ ቤት ምን እየተፈጠረ ነው የሚለው ነገር አንዳንዴ በጣም ነው የሚከብደው። እየተፈጠረ ያለው ነገር ትንሽ ሳይሆን በጣም ከባድ ነገር እየተፈጠረ ይገኛል። እሱስ ምንድነው ካላችሁኝ ሜርሲሻ እንግዲህ ከዚህ በፊት የበደለችው ባሏ እንደዚሁም ደግሞ ብዙ ዋጋ ስታደርስበት የነበረችው ባሏ ዛሬ ቤት ድረስ መጥቶ ልኳን እያሳያት ይገኛል። የምትገባበት ቀዳዳ ጠፍቶባታል ማለት ነው። ምክንያቱም ይሄ ደግሞ የሆነው ነገር በጣም ከባድ ነገሩ ምንድነው ካላችሁኝ ቤተሰቦች አንዳንዴ ሳታስቡትና ሳታቅዱት የሚሆን ነገር በጣም የሚከብደው ማለት ነው። እና እንግዲህ እናት ሳራ ሰርታላታለች ማለት ነው። እናት ሳራ እሷን ለማጥላላት ብላ ጭራሽ ነው እሷ የቤት ስታጸዳ እንግዲህ ውጭ ላይ ስታጸዳ ስትጠራርግ ምን ልታደርግ ነው እኔ ያለሁበት ቦታ ትመጫለች በማለት በጣም ስትናገራት ነበረ ማለት ነው። መዛን በንዴት የተነሳ ምን ታደርጋለች? ስልኩን ትውት አድርጋ ወደ እንትን ትሄዳለች ማለት ነው። ወደ ስልኩን ትታ ወደ እንትን ትሄዳለች ማለት ነው። ወደ ቤት ትሄዳለች ማለት ነው። ከዛን እናት ሳራሻ ስልኳ የሜርሲ ስልክ ይደወላል ማለት ነው። ስልኳ ሲደወል ቀጥታ ማን ያነሳል? እናት ሳራ እያገኘችውን ስልኩ ሲደወልላት ብድግ አድርጋ እንግዲህ አንቺ ሜርሲ የታባሽ ነው ያለሽው በማለት እንግዲህ በጣም ተናዶ ነበረ ሲናገራት ቀጥታ እናት ሳራ ያለችበትን ቦታ ሁሉ ነገር በእያንዳንዱ ጉልጉል አድርጋ ነገር ከዛን ጥርስ ፍጥጥ አይነ ፍጥጥ ላይ ደርሷል ማለት ነው። ቤተሰቦቼ እንግዲህ ጉድ መጽዋ ለትግሬ በጣም ከባድ ነገር እየተፈጠረ ይገኛል ማለት ነው። እግዚአብሔር እንግዲህ ቸር አድርገው። ሜርሲሻ በአሁን ሰዓት የማትችለው ውስጥ ቅርንቃል ውስጥ ገብታ ትገኛለች ማለት ነው። ምክንያቱም በፊት እንግዲህ ስታሽሟጥጥ የነበረችው ሜርሲ በአሁን ሰዓት እየደረሰባት ያለው ነገር በጣም ከባድ ነገር እየተፈጠረ ይገኛል ማለት ነው። እንግዲህ ምንም ነገር ልንተባበራት አንችልም። ምክንያቱም ያደረገችው ስራ ከዚህ በላይ የሚያስከፍላት ነው እንጂ ከዚህ በላይ እንትን የሚላት አይደለም። ምናክል ሜርሲ ክፉ እንደሆነች ሁላችንም እናውቃለን። ምናክል አስመሳይ እንደሆነች፣ ምናክል ክፉ ሴት እንደሆነች ሁላችንም እናውቃለን። ከዚህ በለጠ ይገባታል ብለን እናስባለን እንጂ ከዚህ በለጠ ያንሳታል ብለን አናስብም። ቤተሰቦቼ እንግዲህ እለት በእለቱ እየተፈጸመና እየተደረገ ያለው ነገር በጣም ከባድና ልብ የሚያንጠለጥል ነገር እየተፈጠረ ይገኛል ማለት ነው። እንግዲህ እስቲ እንዴት ነው ይሄ ነገር የመጣው ሲባል እንግዲህ የመጣው ነገር በምን የተነሳ ነው ከተባባልን ቤተሰቦቼ እዚህ ቤት እንግዲህ የመጣችው ያው እናት ሳራ ትነግረዋለች። እናት ሳራ ከነገረችው በኋላ ቀጥታ ከነገረችው በኋላ ቤት ውስጥ ነው የመጣው ማለት ነው። ቤት ውስጥ መጥቶ እንግዲህ የተፈጠረው ነገር በጣም ከባድ ነው ቤተሰቦች። ያው ስላችሁ ያው ያዙ ይልቀቁኝ ነው ያለው ማለት ነው። ሜርሲሻ ከች እያለች ነበረ። በሩ ላይ ስከፍትለት የነበረችው እሱ መሆኑን አላወቀችም ነበረ። በሩን ሄዳ ስትከፍት እንግዲህ አጀሬ ባልየው ተብየው ነው ቤት ውስጥ ያገኘችው ማለት ነው። በጣም ነው የደነገጠችው ማለት ነው። በጣም ማመን ያቃታት ማለት ነው። ምክንያቱም ያው ያላሰበችው ነገር ነው የደረሰባት ማለት ነው። ያላሰበችው ያላቀደችው ነገር ማለት ነው። ከዛም በኋላ እንግዲህ ስታየው ከምታስበው በለጠ በድንጋጤ ውስጥ ነበር ያሳለፈችው ማለት ነው። በጣም ነበር የተረበረተበችው። እባክህ ምንም ነገር አታርገኝ፣ አታዋርደኝ፣ በቃ ምንም ነገር ለመናገር ፍላጎት የላትም ነበረ ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ሁሉ ነገር እንዴት እንደዚህ ታደርገኛለች በማለት እንግዲህ ልኳን ነግሯታል ማለት ነው ቤተሰቦቼ። ከዛም በኋላ እንግዲህ ከባዱ ነገር እንግዲህ በጣም ነው የሚያሳዝነው ቤተሰቦቼ።
የምታደርገው ነገር ግራ ግብት ነበረ ያላት ማለት ነው። ቤተሰብ የምታደርገው ነገር የምትጥለው የምታነሳው ነገር ነበረ ግራ የገባት ማለት ነው። አምናንሻ እንግዲህ ብሌንሻ እንትና ማለት ነው ሜርስሻ በጣም ቁጭ ብላ እያለቀሰች ነበረ ማለት ነው። ቁጭ ብላ ስታረቅስ እንግዲህ ማን የመጣባት እና ወይዘሮ እና የአምናን አያት ነበር የመጣችባት ማለት ነው። የአምናን አያት ስትመጣባት እንግዲህ ሜርሲ ምን ሆነሽ ነው ቁጭ ያልሽ ስትላት እንግዲህ እያለቀሰች ነበረ። በጣም እኔ ከፍቶኛል ምናምን እያለች እያለቃቀሰች ነበረ። ልክ እንግዲህ እናት ከዛም በኋላ ምን ትላለች? በፍጹም እኔ ለምንድነው ጠላቴንማ በፍጹም ጠላቴንማ እንትን ማለት የለብኝም አሳልፌ ጠላቴን መናገር የለብኝም ለጠላቴ ቦታ መስጠት የለብኝም በማለት እንግዲህ ስትናገር ትገኛለች ማለት ነው። በፊት እንግዲህ በጣም የተናደደችው ሴትዮ ልክ የአቶ አምናንን አያ ስታይ ራሷን ለማስመሰልና ምንም ነገር እንዳልተፈጠረ አድርጋ ስታረግ ነበረ ማለት ነው። ከዛም በኋላ እንግዲህ ሜስሻ ነቃቤ እንግዲህ ይሄንን ነገር መናገር የለብንም ምክንያቱም ለጠላቶችሽ ያሳልፈሽ እጅሽን መስጠት የለብሽም እያለቻት ነበረ ማለት ነው። ከዛን እንግዲህ ቀጥታ ወደ ቤት ውስጥ ትገባለች ማለት ነው። ወደ ቤት ውስጥ ስትገባ እናት የአቶ አምናን አያትየዋ በጣም ነበረ በነገራችን ላይ ደስ ያላት ማለት ነው። በጣም ነው የምትወደው ነው እንዳየሁት ማለት ነው። ምክንያቱም ጥሩ ሰው ነው ይመስለኛል። እንደዛ ነው ማለት ነው የሜርሲ ባል ማለት ነው። ሜርሲ በጣም እንደበደለችው ህይወቱን እንዳመሰቃቀለችው ነው እዛ እንትን ላይ ያየ ነው እና የተረዳ ነው ማለት ነው። ቤተሰቦቼ እንግዲህ ከዛም በኋላ የተፈጠረው ነገር በጣም ከባዱ ነገር ከተባለ በጣም ነበረ እንትን ያለችው ማለት ነው። ከዛን እንኳን መጣክ ምናምን እሱም እንግዲህ እየጠፍተክ ነበረ ምናምን እያሉ እያጠያየቁት ነበረ ማለት ነው። የጠፋበት ምክንያት ያው ስለ እንትን እንዳላለው በቃ ሁሉን ነገር እየተናገረ ነበረ ማለት ነው። እንግዲህ ወይዘሮ ሞርዜላን በጣም ነበረ ደስ ያላት እሱን በማግኘቱ በርሴ ስጠይቃት ነበረ። ባለቤትሽ የት ናለው ብዬ ስጠይቃት ነበረ፣ ግን ለሱ መልስ ልሰጠኝ አልቻለችም። አሁን ስላገኘኩ በጣም ደስ ብሎኛል በማለት እሷን በደስታ ውስጥ ነበረች ማለት ነው። ቤተሰቦቼ እንግዲህ ከዛም በኋላ እና ወይዘሮ ሳራ ተብዬዋ እንግዲህ እናት ዛሃራ ማለት ነው ያደረገችው ነገር ማለት ነው። መታ እባክሽ አስመልጭኝ ያለቻት ማለት ነው። እባክሽ ወደ ውስጥ እንዳልገባ አስመልጭኝ ሁሉን ነገር ነበር ያለቻት ማለት ነው። በእርግጥ እናት ዛሃራ ያው ምስኪንነት ያጠቃታል ማለት ነው። እሷም ትረዳታለች ማለት ነው። ምክንያቱም ወና እንግዲህ አያትየዋ ቀጥታ መታ ለዚህ ሰው ምግብ ይሰራለት ምናምን መታ ለማዘዝ ስትመጣ ድብቅ ትላለች ማለት ነው። እንትና ማለት ነው እቺ ሜርሲ ተብያዋ ማለት ነው። ሜርሲ የት ነች ያለችው ስትላት እንግዲህ አላየውም ነው ያለቻት ማለት ነው። ምክንያቱም በጣም ነው እንትን ነበር ያለችው ልታጋልጣት አልፈለገችም ማለት ነው። እና የለም ነው ያለቻት ማለት ነው። ማጋለጥ አልፈለገችም ማለት ነው። እና ቤተሰቦቼ እና ምን ልላችሁ ፈልጌ ነው እያወቀች ዝም ነው ያለችው ማለት ነው። እና ሳራ ያው ምክንያቱም እንትን ማለት አልፈለገችም ያው ስላችሁ እንትን ማለት አልፈለገችም እሷን ለማሳጣት ወይ ደግሞ እሷን እንትን ለማለት ስላልፈለገች ከዛን ያደረገችው ነገር ምንድነው ዝም ነበር ያለቻት ማለት ነው። ከዛን እንግዲህ አያትየዋ መታ ምግብ ይሰራ ምግብ እንድትሰሪ ፈልጋለሁ ቤት ውስጥ ሁሉን ነገር ብላ እዛ ትሄዳለች ማለት ነው። ስትመጣ እንግዲህ ምንድነው የምትፈልጊው እባክሽን ያለችው ማለት ነው። ምን ልስራ ቤት ውስጥ የሚሰራ ነገር ካለ ንገሪኝ ስትላት ነበረ ማለት ነው። እና ሳራ ምንም የምፈልገው ነገር የለም ምግብ ላቀርብ ነው ብላ ትላታለች ማለት ነው። ቀጥታ ግን ምግቡን እንግዲህ ሄዳ ታቀራርባለች ማለት ነው። ተደብቃ ነው ያቀራረበችው በነገራችን ላይ እየተደበቀች ማለት ነው ያቀራረበችው ማለት ነው ቤተሰቦቼ። ምክንያቱም ስለፈራች ማለት ነው። እዛ ውስጥ መቅረብም አልፈለገችም። ምክንያቱም ተደብቃ እየተነጋገረች ነበረ ስታቀርብ የነበረው ማለት ነው ቤተሰብ። ከዛም በኋላ እንደምንም ብላ እንግዲህ ምግቡን አቀረበች ማለት ነው። ምግቡን ስቀርብ እንግዲህ ሁላቸውም ወደዛ ደረጃ ወደ ምግብ ደረጃ ሲገቡ ሁላቸውም ስለሷ ነገር ሲያወሩ በቃ ስለሷ ጥሩ ሰው እንደሆነችና ምናምን እንደሆነች አድርጎ ሲያወራት ነበረ። በእርግጥ እኮ እውነት አይደለም ያው እሷን ለመፎገርና እሷን ለማሳፈር ያደረጉት ጥረት ነው
ገባችሁ አይደለ? ስለዛን በጣም ነው የሚያሳዝነው ቤተሰቦቼ ማለት ነው። እግዚአብሔር እንግዲህ ማስተዋሉን ያድላቸው። ሌላ ምን ይባላል ማለት ነው። እና ቤተሰቦቼ ከዛም በኋላ ያደረገችው ነገር እንግዲህ እንትን ስትልባት ነበረ ማለት ነው። ይሄ ስታሽቃብጥባት ነበረ ማለት ነው። ምክንያቱም እዚህ ጋር እያደረገች ያለችው ነገር በጣም ነው የሚገርመው ቤተሰብ ከምታስቡ በለጠ ማለት ነው። እንዴት ሰው ልጅ ይዘናክል ይጨማለቃል የሚለው ነገር በጣም ይከብዳል፣ ያሳዝናል ጋይስ ከምታስቡ በለጠ ማለት ነውና ከዛም በኋላ እንግዲህ እንትን ያደረገችላት ማለት ነው። እቃውን ታቀራርብላታለች ማለት ነው። እናት ሳራም ይሄንን ነገር እንደዚህ መሆንሽን ባቅ ኖሮ አለቻት። ከበፊትነቱ እንደዚህ መሆንሽን ባቅ ኖሮ ጫወትብሽ ነበረ ነው ያለቻት ማለት ነውና ቤተሰቦቼ እውነቷን ነው። እና እንግዲህ አለቃቅሳ ምንድነው ያደረገቻት? በጣም እያለቀሰች አለቃቅሳ አምናንን በደሉኝ፣ እንደዚህ ያደረጉኝ ብላ ይቅርታ አስጠይቃታለች ማለት ነው። ይቅርታ አስጠይቃለች ማለት ነው። በጣም የሚያሳዝነው ቤተሰቦች እንግዲህ ምንም ነገር ሳያደርጉ ማለት ነውና እንግዲህ አምናን እንትን እንዳይለው ማለት ነው። ለአምናን አለቃቅሳ ተበድያለሁ፣ ፊት አይሰጡኝም፣ ምን አያደርጉኝም ብላ በስተመጨረሻ ምንድነው ያደረገችው? አምናን ይቅርታ እንዲጠይቋት አስደርጓል ማለት ነው። አምናን ያው ጉዱን አያውቅም፣ ምንም ነገር አልገባውም ስለሷ ነገር ማለት ነው። ቢገባው ኖሮ ይሄንን ነገር ያደርጋል ብዬ አላስብም በእርግጥ ማለት ነውና ፈጣሪ ማስተዋሉን ይስጣት ነው የሚባለው። ሌላ ምን ይባላል ቤተሰቦቼ? እና ምን ልላችሁ ፈልጌ ነው አንዳንድ ጊዜ ሜርስሻ በአሁን ሰዓት እንግዲህ ግራ እየተጋባች የምትገኘው ለምንድን ነው ከተባለ ያደረገችው ድርጊትና ያደረገችው ጥፋት ነው። ከዚህ በላይ ይገባታል በነገራችን ላይ ገና ከዚህ በላይ ምክንያቱም ራሷን ማሳወቅ አልፈለገችም፣ ራሷን እንትን ማድረግ አልፈለገችም ማለትም ሚስጥሯ እንዲጋለጥበት አልፈለገችም። አሁን ግን ማንነቷ የሚጋለጥበት ሰዓት እየደረሰ ይመስለኛል ማለት ነው። ጋይስዬ በጣሪ ካለ ያው የጊዜው የሰዓቱ ሰዓት የእድሜ አሁን ማንነቷ ተጋልጦ ልኳን የምትገባበት ሰዓት አለ ብዬ አስባለሁ። ለማንኛውም እግዚአብሔር ለሁላችንም ማስተዋሉን ያድለን። እውነቴን ነው የምላችሁ፣ ክፋት ጥሩ አይደለም። ክፋት ለማንም አይጠቅምም። ክፋት ለማንም ሰው አይሆንም። በተቻለ መጠን መልካም ሰው ብንሆን እየተመረጠ ነው ብዬ ነው የማስበው። የምታደርገው የምትሰራው ስራ በጣም አስጠልና በጣም የሚገርም ስራ ነው የምትሰራው። ወደፊት ታስተካክላለች ብዬ አስባለሁ። ሜርስሻ አሁን በአሁን ሰዓት እንግዲህ ተመክራ ተገስጻ በእርግጠኝነት በአሁን ሰዓት ትማራለች ብዬ ተስፋ አደርጋለሁ። እናንተም ማስተያየታችሁን ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል። ለማንኛውም መልካም ጊዜ መልካም ቆይታ አላችኋለሁ። እንግዲህ አምናን በጣም በአሁን ሰዓት እየተናደደ ይገኛል። የምናደድበት ምክንያት ደግሞ ለምንድን ነው ካላችሁ እንግዲህ ያቺ እንትና ካታሊካ የምትባለው ሴትዮ አንድ ቤት ውስጥ ካሜራ ለጥፋለች። በዛ ላይ ደግሞ አምናን ቪዲዮን እሱን እንትናን ሜሌክን ሳስወግድ ቪዲዮ ልካለት በጣም እየተጨነቀ ይገኛል ማለት ነው ቤተሰቦቼ። ያው በነገራችን ላይ የሰው ነፍስን ያስወጣ ሰው ማንም ሰው በሰላም አይኖርም። ሁሌም የሚኖረው የሰቀቀን ኑሮ ነው። በሰላም እኖራለሁ ማለት የለም። የሰዎችን ነፍስ ያዳምን ይሆን ልብስ አጥፍቶ የለም። ቃየልም በሰላም አልኖርም። የመጀመሪያ የሰው ነፍስ እንትን ያደረገ ማለት ነው። እንግዲህ አምናን በጣም ነው የሚያሳዝነው ቤተሰቦቼ ማለት ነው። ባይታሰር በጣም አሪፍ ነበረ። ምክንያቱም ሳያስበውና ሳያቅደው ነው ይሄ ነገር የተከሰተውና የተፈጸመው። ግን ያው የሚተርፍ አይመስለኝም በነገራችን ላይ ማለት ነው። እሱ ራሱን ቢብል እሱ ራሱ ባያደርገው እንትና ወንድምየው አሳልፎ ይሰጠዋል ብዬ ነው የማስበው ማለት ነው ቤተሰቦቼ። ለማንኛውም ምን ልላችሁ ፈልጌ ነው አንዳንድ ጊዜ ሩቅ ጠላት ተሩቅ አይመጣም ከቅርቡ ነው ይባላል ማለት ነው።
እኔ አሁን በጣም ያሳዘነኝ የአቶ ሜርሲ ባል እንግዲህ 201 ሚሊዮን ገንዘብ አምጪ ብሏታል ማለት ነው። ሜርሲሻን ከየትም ብለሽ ከየትም እንድታመጭ ፈልጋለሁ አለበለዚያ አሳይሻለሁ ብሎ እንግዲህ ቁርጥም ተናግሯታል ማለት ነው። እንግዲህ ሜርሲሻ ከየት አምጥታ ይሄንን ብር እንደምትከፍል ሁላችንም ፈጣሪ ያሳየን። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ከች እስከምል ድረስ ሰላማችሁ ብዝት ይበልልኝ። መልካም ጊዜ፣ መልካም ቆይታ